ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ ከምፅዓቱ አዋጅ ነጋሪ አገልግሎት በየሳምንቱ ቅዳሜ ልክ በዚህ ሰዓት የሚተላለፍላችሁ የቀጥታ ስርጭት ፕሮግራማችን ነው። ዛሬ ደግሞ በተለያዩ ፕሮግራሞች ወደ እናንተ መጥተናል። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሌሎች ደግሞ ይህንን ፕሮግራም እንዲከታተሉ እንዲገቡ እንድታደርጉ በጌታ ፍቅር በትህትና እንጠይቃችኋለን። እንግዲህ እንደተለመደው አገልግሎታችን በሁለት ምዕራፍ የተከፈለ ነው። በመጀመሪያ ዓለማችን እንዴት ሰነበተች? ምን ይመስል ነበረ? በዓለማችን ያለው ነገር ያሳለፍነው ሳምንት ምን ላይ ዓለም እያጠነጠነች ነበር የሚለውን ነገር ለመዳሰስ እንሞክራለን። እንግዲህ እንደምታውቁት ያለንበት ዘመን መጨረሻ ዘመን ላይ ነን ያለነውና የጌታ ኢየሱስ ክርስቶስ ምጽአት በደጅ እንደሆነ የሚታይበት ዘመን ላይ ነው ያለነው። እንግዲህ ይሄ ዘመን ከምን ጊዜውም በበለጠ እጅግ አስፈሪና በጣም 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 አደገኛ ዘመን ላይ ነን ያለነው። የዓለም የፖለቲካው መልክ የማይታወቅበትና የማይጨበጥበት የማይዳሰስበት ዛሬ ይሄ ነው ብላችሁ የዚህ ሀገር አቋም ይሄ ነው፣ የዛኛው ሀገር ደግሞ አቋም ይሄ ነው ብላችሁ የማትጨብጡበት ዘመን ላይ ነው ያለ ነው። ምክንያቱም ሀገሮች በየጊዜው እና የፖለቲካ ስልታቸውን እየቀያየሩ ያሉበት ወቅት ነው። እንግዲህ እነዚህን ነገሮች ስንመለከት ወዴት እየሄድን ነው፣ ምንድን ነው እየሆነ ያለው የሚለውን በትክክል ቁጭ ብሎ ማጤን ያስፈልጋል። እንደ እግዚአብሔርም ሰው ማጤን ያስፈልጋል። እንደዚሁም ደግሞ እንደ ማንኛውም ሰው ልናጤነው ልናተኩርበት የሚገባ ጉዳይ ነው ብዬ አስባለሁ። እንግዲህ ባሳለፍነው ሳምንት በዓለማችን ላይ ያሉት ክስተቶች ምን ይመስላሉ የሚለውን ለመመልከት ስንዳስስ በተለይም ደግሞ በዚህ በመካከለኛው ምስራቅ ያለ ሁኔታ እጅግ እየተባባሰና በጣም የዓለምን ትኩረት እየሳበ የመጣበትና በተለይ ደግሞ አንቲሴሜቲክ የምንለው እንቅስቃሴ እየጎላ የወጣበትና የተለያዩ አገሮች በተለይም የአውሮፓ ሀገሮች ለፍልስጤማውያን የሀገርነት ወይም ደግሞ ፍልስጤም ሀገር እንዲሆን የሚደረገው እንቅስቃሴ እየጨመረ የመጣበትና የተለያዩ ሀገር መሪዎች መግለጫ የሰጡበት ወቅት ላይ ነው። እንግዲህ ይሄ እንቅስቃሴ ከጊዜ ወደ ጊዜ እየጨመረ መጥቶ በአሁኑ ሰዓት ደግሞ የእንግሊዙ ጠቅላይ ሚኒስትር ስታርመር ከሁለት ቀን በፊት መግለጫ ሰጥተው ነበረ። በትናንትና ደግሞ የካናዳው ፕሬዚደንት የካናዳው ጠቅላይ ሚኒስትር መግለጫ ሰጥተው ነበረ በዚህ ጉዳይ። ቀደም ሲል ደግሞ የፈረንሳዩ ጠቅላይ ሚኒስትር የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን መግለጫ ሰጥተው እንደነበረ እንመለከታለን። እነዚህን ነገሮች ስንመለከት ለምን በዚህ ጊዜ ሆነ የሚለውን ነገር በደንብ ማየት ያስፈልገናል። እንግዲህ የተባበሩት መንግስታት ድርጅት ከተመሰረተበት ጊዜ ማለትም በተለይም እስራኤል ደግሞ ሀገር ሆና በ1949 ሀገር ሆና ከወጣችበት ጊዜ ጀምሮ ለፍልስጤም የሀገርነት እውቅናና ወይም ደግሞ የመንግስትነት እውቅና አልተሰጠም ነበር። አሁን ግን ከምን ጊዜውም በላይ ከዚህ በፊት ሰጥተው የማያውቁ እንግዲህ 140 ሀገሮች እውቅና ሰጥተው ነበረ። ነገር ግን ዋናዎቹ የሚባሉት ሀያላኖች የሚባሉት ሀገሮች እስከዛሬ ሰጥተው አያውቁም። አውሮፓውያን ሰጥተው አያውቁም ነበር። እነዚህን ነገሮች ስንመለከት ምንድን ነው እየሆነ ያለው ነገር ብለን ስንዳስስ እንግዲህ ይሄ ሁሉ የሚያመለክተው
ነገር አንድ ነገር አመልካች ያመለክታል። ዛሬ ላይ ይህ አይነት እንቅስቃሴ እየጎላ እየደመቀ መምጣትና በአሁኑ በተባበሩ መንግስታት ድርጅት መስከረም ላይ በሚደረገው ጠቅላላ ጉባኤ ላይ እውቅና ለመስጠት መዘጋጀታቸው የአውሬውን ወይም የሐሰተኛውን ክርስቶስ መገለጥ የሚያመለክት እንደሆነ የሚያሳዩ ብዙ ማስረጃዎች እንዳሉ ያመለክታል። እንግዲህ ሌላው ባሳለፍነው ሳምንት የዓለምን ጆሮ ስቦ የነበረው የየመኑ ሐውቲ ያወጣው መግለጫ ነው። እንደምታውቁት ቀይ ባህር በአሁኑ ሰዓት ብዙ የንግድ መርከቦች እየተመላለሱበት አይደለም። ምክንያቱም የኤደንን ባህር የኤደንን ሸለቆ በመቆጣጠር የባህርን በመቆጣጠር በዛ በኩል ምንም አይነት የጭነት መርከቦች እንዳያልፉ በመከልከል የየመኑ ሐውቲ ይታወቃል። ነገር ግን ባሳለፍነው ሳምንት ምዕራፍ 4 ወይም አራተኛው ዙር ዘመቻ በሚል ባወጣው መግለጫ የመንን ብቻ ሳይሆን ማንኛውም በየትኛውም ሀገር ባንዲራ የሚንቀሳቀስና የየትኛውም ሀገር ድርጅት ወደ እስራኤል ወደቦች ወይም ከእስራኤል ጋር ግንኙነት ያላቸው መርከቦች የሚመቱ መሆኑን አስታውቋል። ወይም ደግሞ ለመምታት ዝግጁ መሆኑ ታውቋል። ይህን ሲል አንድ የሚገርመው ነገር ምንድነው? በጣም የሚገርመው ነገር የነሱ መሳሪያ በሚደርስበት ስፍራ ሁሉ መሳሪያቸው በሚደርስበት ስፍራ ሁሉ ይህንን እርምጃ ለመውሰድ የተዘጋጁ መሆናቸውን ዝግጁ መሆናቸውን ያመለክታል። እንግዲህ መሳሪያቸው እስከየት እንደሚደርስ ባናቅም፣ ነገር ግን የእስራኤልን ወደቦች እንደሚያጠቁ ሁሉ ተናግረዋል። በፍልስጤም ላይ የሚደረገው ጦርነት እስካልቆመ ድረስ ደግሞ ማንኛውንም ጦርነት እርምጃ ከመውሰድ የማናውቀው መሆኑን ብለው መግለጫ ሰጥተዋል። ይህ መግለጫ ደግሞ ዓለምን እጅግ አሳስቧል፣ አስግቷል። እንግዲህ ባለፉት ጊዜያቶች የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአውሮፓን ሀገሮች በማስተባበር ላይ ይገኛሉ በሐውቲ ላይ ከፍተኛ ዘመቻ ለማድረግ እና የቀይ ባህርን ቀጠና ነፃ ለማድረግ እንቅስቃሴ እንደጀመሩ የሚታወቅ። ሌላው በኳታር ይደረግ የነበረው በፍልስጤምና በእስራኤል መካከል ይደረግ የነበረው ድርድር እንዲቆም ተደርጓል። ሁለቱም ወገኖች መስማማት አልቻሉም። ድርድሩ ለጊዜው ይሁን እንግዲህ ለዘለቄታ አይታወቅም። አደራዳሪዎቹ የአሜሪካ አደራዳሪዎቹ ማለትም ሲያደራድሩ የነበሩት ወደ ሀገራቸው እንዲመለሱ ዶናልድ ትራምፕ አድርገዋል። የእስራኤልም ተደራዳሪዎች ወደ ሀገራቸው እንዲመለሱ ተደርጓል። እንግዲህ አወዛጋቢው ዶናልድ ትራምፕ በዚህ ወቅት አንድ ነገር ለእስራኤል ተናግረው ነበረ። ምንድነው? የጀመራችሁትን ስራ ፈጥናችሁ ጨርሱ የሚል ነበር። እንግዲህ ይህ ምንድነው? የእስራኤል ትልቁ እቅድ ጋዛን ነፃ ማድረግ ነው። ጋዛን ነፃ ለማድረግ ደግሞ ፍልስጤማውያኖችን ወይ በስደት መልክ ወይ ደግሞ ወደ ሌላ ሀገር በማስፈር ሙሉ ለሙሉ ጋዛን ነፃ አድርጎ በጋዛ ሸለቆ ላይ ቤንጌሪዮን ካናልን በመገንባት የጥቃትን ስጋት ለመቀነስ እየሄደችበት ያለው መንገድ እንደሆነ ይታወቃል። ነገር ግን ይሄ እንቅስቃሴ በጋዛ በተፈጠረው የሰብአዊነት ችግር፣ ረሃብ፣ የምግብ እጥረት ከ1000 ሰዎች በላይ ሞተዋል። የምግብ እጥረትና የመድኃኒት የተለያዩ ነገሮች ጉድለት አማካይነት ይሄ ጉዳይ ወደማይሳካበት ወይም ደግሞ ዓለም አቀፍ ተቃውሞ
የገጠመው እንደሆነ ተመልክተናል። እነዚህ ዓለም አቀፍ ተቃውሞዎች ምናልባትም አሁን ላይ ለተፈጠረው አንቲሴሜቲክ እንቅስቃሴ ገፊ ምክንያት ናቸው ተብሎ ይታሰባል። በተለይም ይህንን እንግዲህ አንቲሴሜቲክስን የሚያንቀሳቅሱ ሰዎች አንዱ በጋዛ እና በእስራኤል መካከል የሚያቀርቡት ነገር ምንድን ነው? የሁለት ሀገር ስምምነት ከተፈጠረ በእስራኤልና በፍልስጤም መካከል ያለውን ግንኙነት ወይም ደግሞ የተፈጠረውን ጦርነት ያረግባል፣ ሰላም ይፈጥራል ብለው ያስባል። እንግዲህ እንዴት ሰላም እንደሚፈጥር ባናውቅም፣ ምክንያቱም የፍልስጤሞች ዋነኛ ጥያቄ ምስራቅ ኢየሩሳሌም እንደሆነ ይታወቃል። እስከዛሬም ድረስ በድርድሮች በተደረጉ በእነዚህ ከ70 ዓመቶች በላይ በሁለቱ ሀገሮች መካከል በተደረገ ከነ ያሲን አራፋት ጀምሮ ሄደን ስንመለከት በሁለቱ ሀገሮች መካከል የተደረገው ድርድር ስምምነት ላይ ያልተደረሰበት ዋናው ምክንያት ኢየሩሳሌም ይገባኛል የሚል ጥያቄ አላት ፍልስጤም። ኢየሩሳሌም የኔ ነች፣ የፍልስጤም ዋና ከተማ ነው የሚል ጥያቄ አለ። እስራኤል ደግሞ ኢየሩሳሌም ብቻ አይደለም፣ እነ ቤተልሔም፣ ራፋን የመሳሰሉ እነዛን የመሳሰሉ ከተሞች የኔ ናቸው የሚል ጥያቄ አለ። በቅርብ ደግሞ ናትንያሁ ጋዛ የእስራኤል አካል ነች የሚል ነገር አንስተዋል። እንግዲህ ይሄ ነገር ከተፈጠረ በኋላ እነዚህ ተቃውሞዎች ሁሉ ከተነሱ በኋላ የእስራኤሉ ጠቅላይ ሚኒስትር የሚነገረው ስለ ረሃብ ስለምን የሚነገረው ውሸት ነው፣ ነገር ግን እስራኤልን ከጀመረችው አቋም የሚገታት ምንም ኃይል የለም የሚል ነገር አንስተዋል። ይሄ ብቻ አይደለም። ይህ ማንሳታቸው ብቻ ሳይሆን የዓለም አቀፉ ጫና እንደበረታ በታየ ጊዜ ማለትም ድርድሩ ከተቋረጠ በኋላ ለተወሰኑ ቀናት ወይም ለ2-3 ቀኖች የተኩስ አቁም ስምምነት በራሳቸው እስራኤል ተኩስ አቁማ ምግብ እንዲገባ ወይም ደግሞ እነዚህ ውሃ፣ ምግብ፣ መድኃኒት፣ ነዳጅ የመሳሰሉት ነገር እንዲገቡ እየተደረገ እንደሆነ አሳውቀዋል። እንግዲህ ዓለማችን በዚህ በመካከለኛው ምስራቅ ይህን ስትመስል ደግሞ በባልካን ያለው ውጥረት በተለይ በራሽያ እና በዩክሬን መካከል ያለው ውጥረቱ እየቀነሰ አይደለም የመጣው፣ እየጨመረ ነው የመጣው። በተለይም በሁለቱ ሀገሮች መካከል የሚደረገው ጦርነት እጅግ ዘግናኝ፣ እጅግ የከፋ ጦርነት እየሆነ መጥቷል። በዚህም ጦርነት ምክንያት ዩክሬን በጣም በከፍተኛ ሁኔታ ጉዳት እየደረሰባት ነው ያለው። እንግዲህ የአሜሪካው ፕሬዝደንት ይህን ጦርነት ለማስቆም ትልቅ ጥረት እየተደረገ እንደነበረ እናውቃለን። ባለፈውም ሳምንት ቱርክ ኢስታንቡል ላይ ለመገናኘት ሙከራ ተደርጓል። ነገር ግን ተጨባጭ የሆነ ያስገኘው ፍሬ ነገር የለም። ነገር ግን በአስቸኳይ ጦርነቱ እንዲቆም ዶናልድ ትራምፕ ትእዛዝ ሰጥተዋል። ቀደም ሲል ትእዛዝ የሰጡት የነበረው ለ50 ቀናት በ50 ቀናት ውስጥ ጦርነቱ ይቁም የሚል ነበረ። ከትላንት ወዲያ ግን ወደ ባለፈው ማክሰኞ ማለት ነው ወደ ሀገራቸው ለመመለስ ከአየርላንድ ወደ አውሮፕላናቸው ከመሳፈራቸው በፊት ጋዜጣዊ መግለጫ ሰጥተው ነበረ። ከ10 እስከ 12 ቀን ባለው ሩሲያ ጦርነቱን የማታቆም ከሆነ የምንወስደው እርምጃ ጠንካራ ይሆናል ብለዋል። ነገር ግን ለሳቸው ንግግር የሩሲያው ፕሬዚደንት የነበሩት ሜድቬዴቭ፣ ቀደም ሲል ፕሬዚደንት የነበሩት ሜድቬዴቭ ጋዜጣዊ መግለጫ ሰጥተዋል። እኛ ኢራንና ወይም እስራኤል አይደለንም፣ እኛ ሩሲያውያንን የሚል መግለጫ አውጥተዋል። ስለዚህ ያሰብነውንና ያለምነውን ነገር እናሳካለን፣
ወደኋላ የምንመለስበት ምክንያት የለም። ዶናልድ ትራምፕ ወደ ቀድሞ አቋማቸው ቢመለሱ ይሻላቸዋል የሚል መግለጫ አውጥተዋል። እሳቸውንም ተከትሎ ደግሞ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እሳቸው መግለጫ ለጋዜጣዊ መግለጫ ሰጥተዋል። ሩሲያን በማስፈራራትም ሆነ በማዕቀብ ማንበርከክ እንደማይቻል አሜሪካ ልታውቅ ያስፈልጋታል። እኛ ሩሲያውያኖች ነን፣ እሳቸውም ኢራን ወይም እስራኤል አይደለንም። በማስፈራሪያና በዛቻ የምናቆመው ነገር የለም። ነገር ግን ዶናልድ ትራምፕ ከምርጫ በፊት ሲናገሩ የነበረውንና ከተመረጡም በኋላ ሲናገሩ የነበረውን ነገር ወደዛ አቋማቸው ሊመለሱ ይገባል የሚል ነገር ተናግረዋል። በነገራችን ላይ ይህ የዶናልድ ትራምፕ ከ10 እስከ 12 ቀን የሚለው ማስጠንቀቂያ ዩክሬንንና አውሮፓውያኖችን ፈገግ አሰኝቷቸዋል፣ ደስ አሰኝቷቸዋል። ምክንያቱም አውሮፓውያኖች በእርግጥም ከዚህ በፊትም በተከታታይ እንዘግብ ነበረ፣ ይህ ጦርነት እንዲቆም አይፈልጉም። የማይፈልጉበት ምክንያት ራሽያን ማንበርከክ ይፈልጋሉ። ራሽያን ወደፊት በጣም ይፈሯታል። ስለሚፈሯት ማንበርከክ ይፈልጋሉ። ነገር ግን አሁን ላይ ባለው የወታደራዊ ትንተና ወይም ደግሞ የወታደራዊ የሚሊተሪ ሳይንስ አዋቂዎች ወይም ተንታኞች ሲናገሩ አሁን ያለው የኔቶም ሆነ የአውሮፓ አቋም ራሽያን ማንበርከክ እንደማይችል ይናገራሉ። ምክንያቱም ራሽያ ግዙፍ ሰራዊት ያላትና በጣም በቴክኖሎጂ የበለጸጉ መሳሪያዎች ኤርፎርሷን ብንወስድ እና የሚሳኤል አቅርሟን ብንወስድ ከዚህ ባሻገር ደግሞ በኒኩለር ቁጥር 1 የዓለም ሀገር ነች። ስለዚህ በቀላሉ ማንበርከክ የሚቻልበት ሁኔታ የለም የሚል እንድምታ አለ እና ከዚህ አንጻር ፈገግታቸው ትርጉም የለውም የሚሉ እንዳሉ ለማወቅ ችለናል። እንግዲህ በሳምንቱ ዓለም እንዴት ከረመች የሚለውን ይህንን ካልን በቀጣይ ደግሞ እስቲ አንድ ዝማሬ ሰምተን ወደሚቀጥለው ወደ ዛሬ ርዕሳችን እንመለሳለን። አሁን ምን አለበት ኢየሱስ ብትመጣ ብትገላግለኝ ከዚህ ዓለም ጣጣ ከመላእክት ጋር ሆነ በደመና እንደ ተስፋ ቃል ኢየሱስ ቶሎና አሜን ማራናታ አሜን ጌታ ቶሎና አሜን ማራናታ አሜን ኢየሱስ ቶሎና ጌታ ሆይ ቶሎና ጌታ ሆይ ቶሎና ጌታ ሆይ ቶሎና ጌታ ሆይ ቶሎና ናና ጌታ ሆይ ናና ናና ኢየሱስ ቶሎና ለእንግድነት ኑሮ
ጌታ ቶሎና አሜን ማራናታ አሜን ኢየሱስ ቶሎና ጌታ ሆይ ቶሎና ጌታ ሆይ ቶሎና ጌታ ሆይ ቶሎና ጌታ ሆይ እንደ ተስፋ ቃል ቶሎና 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 በጽዮን ለመኖር ናፍቀናል ፊት ለፊት ልናይ ጓጉተናል በጽዮን ለመኖር ናፍቀናል ፊት ለፊት ልናይ ጓጉተናል ስለ ነገ ማሰብ ጭራሽ የሌለባት ሰላምና ደስታ ብቻ የነገሱባት ውቧ ኢየሩሳሌም ለእኛ ርስታችን ከወንዝ ማዶ በሩቁ ታየችን አሜን ማራናታ አሜን ጌታ ቶሎና አሜን ማራናታ አሜን ኢየሱስ ቶሎና ጌታ ሆይ 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 እንደ ተስፋ ቃል ቶሎና 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 በጽዮን ለመኖር ናፍቀናል ፊት ለፊት ልናይ ጓጉተናል 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 ዋው የሚገርም ዝማሬ ነበረ። ዝማሬ የወንድማችን ያገኘው ይደግ ነው። ነገር ግን የዜማ የአምልኮ ቡድን ናቸው ያቀነቀኑልን። እውነት ናፍቆትን የሚቀሰቅስ ጌታን ፊት ለፊት ለማየት የሚያስርብ የሚያስጠማ የሚያነቃ መዝሙር ነው። በእርግጥ አሁን ከየመድረኮቻችን ላይ እንደዚህ አይነት ዝማሬዎች ተወግደዋል። ግን እንደዚህ አይነት ዝማሬዎች ሊመለሱ ይገባል እንላለን። እግዚአብሔር ይባርካቸው እነዚህ ወጣቶች ይህንን ዝማሬ ስላቀረቡልን። ግን ቤተክርስቲያን ልታስተውል የሚገባው ነገር እንደነዚህ አይነት ዝማሬዎች የተልኳችን አካሎች እንደሆኑ መታወቅ አለባቸው። ሁሌም እንደምናገረው የቤተ ክርስቲያን ተልኮ 3 ዋና ነገሮች እንደሆኑ ብዙ ጊዜ እናገራለሁ። አንደኛው ወንጌልን ለፍጥረት ሁሉ መስበክ ነው። ሁለተኛው ሰዎችን የዳኑትን ወደ እግዚአብሔር መንግስት የተቀላቀሉትን ደቀ መዝሙር የማስተማርና ደቀ መዝሙር የማድረግ ነው። ሶስተኛው ቤተ ክርስቲያንን ለንጥቀት ለክርስቶስ ኢየሱስ ዳግም ምጽአት ማዘጋጀት ነው። እነዚህ 3 ተልእኮ ነው የቤተ ክርስቲያን ተልእኮ። ዋናው ፒላሮቹ እነዚህ ናቸው። እነዚህን በዚህ ዘመን ቤተ ክርስቲያን እያደረገች ነው ወይንስ ምን እየሰራች ነው የሚለውን ነገር እንደው ሁላችንም በየቤተ ክርስቲያኑ የምናገለግልም እንዲሁም ደግሞ ሄደን የምናመልክ የምንካፈል የምናውቀዋለንና ይህንን ለእናንተ ልተው። እንግዲህ ዛሬ የማንቂያ ደውል ለቤተ ክርስቲያን ሊያነቃ የሚችል ክስተት ሰሞኑን በዓለማችን በጣም በሰፊ ቦታ ላይ
ተከስቷል። ይሄ ክስተት ምንድን ነው የሚለውን ከማየታችን በፊት የማቴዎስ ወንጌል ምዕራፍ 24ን ቁጥር 7ን እና 8ን አነበዋለሁ። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል፣ ራብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው ይላል። እንግዲህ የምድር መናወጥ በልዩ ልዩ ስፍራ ይሆናል ይላል። በልዩ ልዩ ስፍራ ቦታ፣ አቅጣጫ፣ እዚህ ጋ ነው እዛ ጋ ነው የማንለው ነው። እነዚህ በልዩ ልዩ ስፍራ የሚሆኑ የምድር መናወጥ የምጽአት ምልክቶች ናቸው። በተለይም ደግሞ ከነዚህ 20 ዓመት ወደዚህ እነዚህ ምልክቶች እየጨመሩ ነው የመጡት። በተለይ እንኳን ከቅርብ ብንነሳ ሰሞኑን ማለት በዚህ ከ2 ቀን በፊት በሩሲያ ወይም ደግሞ በሩሲያ በነበረው የምድር መናወጥ በሬክተር ስኬል 8.8 ተከስቶ ነበር። ይሄ አሁን በምስሉ ላይ የምታዩት ከዛሬ 14 ዓመት በፊት 9.1 የሆነው ክስተት ነው። 9.1 የሆነው ክስተት በጃፓን ላይ የተከሰተው ነው። እንግዲህ ከዚህ ቀጥሎ በጣም ከፍተኛ የተባለ ሰሞኑን የተከሰተው ነው። ሰሞኑን በራሽያ የጠረፍ ድንበር ላይ ፓሲፊክ ኦሽን ላይ በተከሰተው ክስተት 8.8 የሬክተር ስኬል መለኪያ ሲሆን ከ3 እስከ 4 ሜትር ወደ ሰማይ ባህሩን ብድግ አርጎት እንደነበረ ለማወቅ ተችሏል። እንግዲህ ይሄ አሁን አብቅቶለት ስጋት ፈጥሯል። እንግዲህ እነዚህ የምድር መናወጦች፣ እነዚህ ሱናሚዎች በጣም ፈጣን በሆነ ጊዜ እየተከሰቱ ያሉና ፈጣን በሆነ ጊዜ ብቻ መከሰታቸው አይደለም፣ ድግግሞሻቸው ዓመታት እየቆጠርን ወደዚህ ስንመጣ ከ10 ዓመት ወዲህ ደግሞ በጣም የጨመሩ ናቸውና እነዚህ የማንቂያ ምልክቶች ናቸው። እኔ እንደውም ብዙ ጊዜ እንደምለው የእግዚአብሔር ድምፅ ነው። ቤተክርስቲያን ከተኛችበት እንድትነቃ እየተደረገ ያለ ደውል ነው፣ የማንቂያ ደውል ነው። ምክንያቱም እዚህ ጋር ስናነባው መናወጥ በልዩ ልዩ ስፍራ ይሆናል ይልና እነዚህ ሁሉ የምጣር ምንድን ናቸው ይላል? መጀመሪያ ናቸው። እንግዲህ ከዚህ የከፋ ሊመጣ ይችላል ማለት ነው። ዘመኑን መርምረን የማናውቅ ከሆነና በዘመን ላይ የበላይ መሆን ካልቻለን ያ ደግሞ የሚሆነው ወደ ተጠራንበት፣ ወደ ተመረጥንበት፣ በምድር ወደ ተቀመጥንበት ዓላማ ልንመለስ ያስፈልጋል። አሁን ግን በእርግጠኝነት በምድራችን ባለችው ቤተክርስቲያን ይሄንን ነው ወይ እያየን ያለ ነው? ቤተክርስቲያን እንደው ህዝቧን እያነቃች ነው ወይ እያዘጋጀች ነው ወይ ብንል አይደለም። በግልጽ የሚታየው አይደለም። እንደውም አሁን ላይ እስቲ ቁጥር እዚሁ ማቴዎስ ላይ ከቁጥር 34 ጀምሮ እንመልከተው። እውነት እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ካለ በኋላ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚች ቀንና ስለዚህ ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጁም ቢሆን የሚያውቅ የለም ይላል። ቀኒቱን አናውቀው፣ ግን ሲዝኑ ተሰጥቶናል፣ ምልክቱ ተሰጥቶናል።
እነዚህ ምልክቶች ባያችሁ ጊዜ ግን ምን ይሆናል ብሎናል? ክርስቶስ በደጅ እንደሆነ ምጽአት እንደቀረበ እንድታውቁ ይለናል። እንግዲህ እነዚህ ምልክቶች ምን ነው የሚያመለክቱት የሚለው ስንመለከት የክርስቶስ ኢየሱስን ዳግም ምጽአት የሚያመለክቱ ናቸው። ቤተ ክርስቲያን ግን እነዚህ ምልክቶች እንደ ተፈጥሮ አደጋ ወይም ደግሞ ኖርማል የተፈጥሮ አደጋ አድርጋ ነው የቆጠረችው። ለምን? መጽሐፍን ስለማናይ። እኔ አላውቅም እንግዲህ ስንት ቤተ ክርስቲያን ይህንን ይናገራል። ምክንያቱም ቪዲዮዎችን እናያለን፣ የተለያዩ ቸርቾች ስብከቶች ሲለቀቁ እንመለከታለን። እዛ ላይ ተሳስተው እንኳን የሚያነሱ አብዛኛው ስብከቶቻችን ከምድራዊ ነገር ጋር የተሳሰረ ነው፣ የተያያዘ ነው። ክርስቶስ ኢየሱስን የማያመለክት ነው። እንደውም በጣም ደግሞ ለቀቅ ያለውን ስንመለከተው ራሳችንን የምንሰብክበት፣ ያገኘነውን ነገር የምናሳይበት፣ የምንሰብክበት፣ የምናመለክትበት እንጂ ክርስቶስን ገልጠን ተጠርተናል ካልን የጠራን ክርስቶስ እርሱን እንድናመለክት ነው የጠራን። ስለ እሱ እንድናወራ ነው የጠራን። መልእክተኛ ስለ ላኪው ነው የሚያወራው፣ ስለ ራሱ አያወራም። የመልእክቱ ባለቤት አይደለምና ወይም ደግሞ መልእክቱ የሱ አይደለምና የመልእክተኛውን የላኪውን ድምፅ ነው የሚያሰማው። እንዲህ ተብዬ ተልክ ያለው ብሎ ነው የሚናገረው። የተላከበትን ነገር ነው የሚሰራው። ነገር ግን አሁን ላይ የተላክንበትን ነገር የረሳ ነው የዘነጋ ነው ይመስለኛል። በጣም የረሳ ነውና የዘነጋ ነው ይመስለኛል። ምክንያቱም እነዚህ ድምፆች አይሰሙ እና ይሄን ዘመን ከኖህ ዘመን ጋር ይመሳሰላል። ከኖህ ዘመን ጋር የኖህ ዘመን እንደነበረው የሰው ልጅ መምጣት እንዲሁ ይሆናል ይላናል። ቁጥር 37 ላይ የኖህ ዘመን ምን ነበረ? ቁጥር 38 እንመልከተው እስቲ። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከቡ እስከገባበት ቀን ድረስ ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ እንደነበሩ ይላል። እንግዲህ እነዚህ ሰዎች ምንድነው ያደርጉ የነበረው? ኖህ ስለ ጽድቅ ሲሰብክ አይሰሙትም። የራሳቸው ሰባኪዎች ነበሯቸው። መብልና መጠጥን የሚሰብኳቸው ነበሯቸው። ገና ነው የሚሉት ሰባኪዎች ነበሯቸው። ወይም ደግሞ ኖህን እንደ ሞኝ አድርገው የሚቆጥሩ ሰባኪዎች ነበሯቸው። ይሄ ብቻ እኮ አይደለም። እንዴ የዛሬ 10 ዓመት ይመጣል ብለህ አይደል እንዴ? ዝናቡ ይመጣል፣ የት አለ ዝናቡ የሚሉ ፌዘኞች ነበሩ። ነገር ግን ኖህ 100 ዓመት ሙሉ ስለ ጽድቅ ይሰብክ ነበር። ዛሬም ፌዘኞች አሉ። ዛሬም እንደዚህ የሚያፌዙ ክርስቶስ ኢየሱስ የት አለ የሚመጣው የሚሉ እንዳሉ እናውቃለን። ምክንያቱም የእግዚአብሔር ቃል ሲነግረን በትክክለኛው መንገድ የእግዚአብሔር ቃል የሚያወራንን ስንመለከትና እግዚአብሔር የሚናገረውን ነገር ስንመለከት ምንድነው የሚያመለክተን፣ ምንድነው የሚያሳየን የሚለውን ነገር ስንመለከት በዚህ በመጨረሻውም ዘመን ይህንን የሚያፌዙ ሰዎች እንዳሉ በትክክል የምናውቀው ነገር፣ የታ ሊመጣል ያላችሁት የሚሉ እንዳሉ እናውቃለን። ምክንያቱም ኢየሱስ ክርስቶስ በደጅ ሆኖ እንኳን በደጅ ሆኖ እነዚህ ምልክቶች እያየን እየተመለከትን፣ ነገር ግን አንዳቸው ቤተ ክርስቲያን ራሷን ስንመለከታት ዝግጅቶችን አንመለከትም። አሁን ላይ እንደኔ እምነት ስለ ሰዎች መዳን መስበክ አለብን። ወንጌልን መስበክ አለብን።
የተሰበኩትን ደቀ መዝሙር ማድረግ አለብን። ደቀ መዝሙር የሆኑ ደግሞ እንዳይዘናጉ ማዘጋጀት አለብን። ለማን ነው የምናዘጋጀው? ለክርስቶስ ኢየሱስ ምጽአት ልናዘጋጃቸው ያስፈልጋል። ምክንያቱም ኢየሱስ ክርስቶስ ሊመጣ በደጅ እንደሆነ ተገንዝበው ሰዎች እንዲነቁ እንዲዘጋጁ ያስፈልጋል። ለምን? ከሚመጣው ጥፋት ከሚመጣው መከራ የሰውን ልጆችን ልታድን ቤተ ክርስቲያን ተጠፍታለች። እነዚህ ዲዛስተሮች ወይም ደግሞ የተከሰቱት ክስተቶች በሰው ፍቃድና በሰው ችሎታ የተደረጉም አይደሉም። ወይም ደግሞ ሰዎች ሊያቆሙትም ሊያስቆሙትም ስልጣን የላቸው። ለእኛ ድምፅ ናቸው። ኢየሱስ ይመጣል የሚለውን የሚያረጋግጡልን ድምፆች ናቸው። ጦርነቶቹ ለእኛ ድምፆች ናቸው። መቅደሱን ለመስራት የሚደረገው ሩጫ ለእኛ ድምፆች ናቸው። ተመልከቱ፣ እነዚህ የተፈጥሮ አደጋዎች ለእኛ ድምፆች ናቸው። ለቤተ ክርስቲያን ድምፅ ነው። ቤተ ክርስቲያን ሆይ ንቂ የሚል ነው። እንዳንተኛ እንቅልፍ እንዳይለን መጽሐፍ ቅዱስ ማቴዎስ 25 ላይ እንደሚናገረው እንደነዛ ሙሽሮ 10 ቆነጃጅት ሴቶች እንደ 5ቱ ሁሉም በተኙ ጊዜ ነገር ግን ሙሽራው መጥቷል የሚል ድምፅ ሲሰማ ግርግር ሲፈጠር 5ቱ ዘይታቸው ሙሉ ነው፣ 5ቱ ደግሞ ዘይታቸው የጎደለ ነው። ገና ዘይት ሊሞሉ ነው የሄዱት። ሲመለሱ ግን በሩ ተዘግቷል። ወገኖቼ ድንገት በሩ ተዘግቶ በመከራ ውስጥ እንዳናልፍ ዛሬ ልንነቃ ያስፈልጋል። ቤተ ክርስቲያን ልትነቃ ያስፈልጋል። ጥሩ ነው፣ ህንፃ መገንባት ጥሩ ነው፣ መኪና መግዛት ጥሩ ነው፣ ማግባት ጥሩ ነው፣ መውለድ ጥሩ ነው፣ ቤት መስራት ጥሩ ነው፣ መልካም ናቸው በምድር ላይ ስንኖር። ዋናው ግን ይሄ እንዳልሆነ ልናውቅ ያስፈልጋል። አእምሯችን ሁልጊዜ ሬዲ መሆን አለበት። መንፈሳችን ሁልጊዜ ንቁ መሆን አለበት። ለምን? ዋናው ይሄ ስላልሆነ። እኛ እኮ አይደለም ዛሬ ዓለማውያን ሳይንቲስቶች ትናንት እግዚአብሔር የለም የሚሉ በስነ ፍጥረት ላይ እየተመራመሩ ያሉ የምድር መጥፊያዋ ጊዜ ደርሷል ብለው እያስጠነቀቁ ነው ያሉት፣ እየተናገሩ ነው ያሉት ባገኙት አጋጣሚ። እነሱ ሲያወሩ እኛ ግን ማውራት አልቻለም። ለእኛ ድምፅ ነው። እኛና ተጽፎልናል። ይሄ መጽሐፍ ተጽፎልናል። በዚህ መጽሐፍ ላይ ጌታ ኢየሱስ ክርስቶስ ራሱ ነው የተናገረው። ምን ብሎ ነው የተናገረው? የመምጫ ጊዜ ሰዓቱ መቼ ነው? ጊዜው መቼ ነው ባሉት ጊዜ ደቀ መዛሙርቱ በጠየቁት ጊዜ እነዚህ ምልክቶች ነገራቸው። እነዚህ ምልክቶች አሳያቸው። እነዚህ ነገሮች በሆኑበት ጊዜ የሰው ልጅ በደጅ ነው አላቸው። የመጣ መጀመሪያው ነው አላቸው። ለመምጣት ምልክቱ ይሄ ነው አለ። በለስ ባቆጠቆጠች ጊዜ አለ። በለስ ብሎ የሚጠራት እስራኤልን ነው። እስራኤል ኔሽን ከሆነች ከ1949 ጀምሮ ነው ኔሽን የሆነችው። ስለዚህ ይሄ ነገር ምንድን ነው የሚያመለክተው? እስራኤል ኔሽን ከሆነች ጊዜ ጀምሮ ያለውን ነገር ስንመለከት በዓለም ላይ ያሉ ነገሮች ሁሉ ከጊዜ ወደ ጊዜ እየጨመሩ ነው የሄዱት። ይሄ ነገር እዚህ ጋር ነው ማለት ግን ቤተ ክርስቲያን ነገ የሚምጣ ተነገ ወዲያ የሚምጣ የዛሬ ዓመት ይምጣ የዛሬ 2 ዓመት ይምጣ ቤተ ክርስቲያን ዝግጁ ሆና መጠበቅ አለባት። እንደኔ የቤተ ክርስቲያን አገልጋዮች ሆናችሁ ፓስተሮች፣ ወንጌላውያን፣ ነቢያቶች፣ እረኞች፣ አስተማሪዎች፣ ሐዋርያቶች ፕሊስ ወደ ማስተዋል ተመለሱ። ፕሊስ
ከምድራዊ ነገር ስብከታችሁን አውጡ። ሰው ክርስቶስን ኢየሱስን ባገኘ ጊዜ እኮ ኦልሬዲ ክርስቶስ ኢየሱስ በመስቀል ላይ ሁሉን ነገር ፈጽሞታል እኮ። መርገማችንን ወስዶታል። በቁስሉ ፈውሶናል። በደሙ አጥቦናል፣ አንጽቶናል። ሞትን አሸንፎ ሞታችንን አሸንፎታል። ባርኮናል። በትክክል እርሱን እያመለክን ለሱ መኖር ስንጀምር እግዚአብሔር ይባርከናል። አስቀድማችሁ ጽድቁንና መንግስቱን እሹ፣ ሌላ ሁሉ ምን ያህል ይከተላችኋል፣ ይጨመርላችኋል። የሚከተለንን አይደለም መፈለግ አለብን፣ የሚጨመርልንን አይደለም መፈለግ ያለብን። እሱ ያለን መንግስቱ ፈልጉ፣ ጽድቁን ፈልጉ። ለምን? በመንግስቱ ውስጥና በጽድቅ ውስጥ ነው ለዘላለም የምንኖረው። ጽድቅ በሆነ መንግስት ውስጥ ነው ለዘላለም የምንኖረው። ያንን እንድናረግ ይፈልጋል። ስለዚህ ወገኖቼ በጌታ ፍቅር እንንካላለሁ፣ እንዘጋጅ። ሰዓቱ አልቋል። የዓለም ትርምስ ዝም ብሎ የመጣ ድንገተኛ ትርምስ አይደለም። ፖለቲካው እየተተራመሰ ነው። ኢኮኖሚው እየተተራመሰ ነው። የሶሻል እንትኑ እየተተራመሰ ነው። ውል ጠፍቷቸዋል። መሪዎች እንኳን የሚስቡት ክር ውል ጠፍቷቸዋል። አንዱን እንስባለን ሲሉ እየተበተቡት እየሄዱ ነው። ይሄ ደግሞ ለሐሰተኛው ክርስቶስ ምጽአት የሚያዘጋጅ ነው ማለት ያንን ውል ብትን ያደረገላቸውና ይኸው ሰላም አድርጌላችኋለሁ፣ ይኸው ኢኮኖሚው ተረጋግቷል፣ ይኸው ጦርነት ቆሟል ሲላቸው መሲ መጣ ብለው አጨብጭበው እንዲቀበሉት ነው። እውነተኛው ሰላም ግን፣ እውነተኛው የምድር ችግር የሚያበቃው ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ሲመጣና ሲገለጥ ብቻ ነው። የሰላም አለቃ የሆነው የሰላም አምላክ የሆነው ተስፋ የገባልን መኖሪያ ላይ ያዘጋጅልን የሄደው የናዝሬቱ ኢየሱስ ሲመጣ ብቻ የዚች ዓለም መከራ ለአንዴና ለዘላለም ያበቃል እንጂ አሁን ላይ አውሬው ራሱ እኮ 3 ዓመት ከ6 ወር ብቻ ነው ሊያረጋጋቸው የሚችለው። ከዛ በኋላ ያረጋጋቸው። ከዛ በኋላ እርኩሰት በቤተ መቅደስ ውስጥ ይጀምራል። ያን ጊዜ እኮ ነው ድንዛዜ ከአይሁድ ላይ ይነሳል። ያን ጊዜ አይሁድ ይመጣሉ። 144,000 በዓለም ዙሪያ ተበትነው ወንጌልን ይሰብካሉ። ወገኖቼ ዛሬ ልትመቅን ያስፈልጋል። መሪዎች ወደ ማስተዋል ተመለሱ። የምትሹት መኪናም ይመጣል። የምትሹትንም አይነት ህንፃ ትሰሩታላችሁ ጌታ ካልመጣ። ግን ዋናው ተልኳችሁ እሱ አይደለም። ዋናው ተልኳችሁ እውነተኛ ህንፃ የሆነው የሰው ልጅ ማነጽ። የተላካችሁት ያንን ነው። ወደ ተልኳችሁና ወደ ምልክታችሁ ወደ ተጠራችሁበት ተመለሱ። ያንን ስታደርጉ የእግዚአብሔር ልጅ ኢየሱስ ክርስቶስ ዘንድ የተዘጋጀላችሁን አክሊል ታገኛላችሁ። ስለዚህ ለዛሬ ይህንን ያህል ካልኩኝ ጌታ ኢየሱስ አብዝቶ ይባርካችሁ። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። እግዚአብሔር ሆይ እኔና ወገኖቼን እንዲሁም ደግሞ ይህንን ቪዲዮ የሚመለከቱትን ሁሉ ታዘጋጀን፣ ታነቃን ዘንድ አይኖቻችንን ትከፍት ዘንድ በኢየሱስ ክርስቶስም በዚህ በዘመን መጨረሻ ከአንተ ጋር የሚጣበቅ ሕይወት እንዲኖረን በክርስቶስ ኢየሱስ ስም እጠይቅሃለሁ። እግዚአብሔር ሆይ ይህንን ስለምታደርግ በጌታ በኢየሱስ ስም አመሰግንሃለሁ። ጌታ ክርስቶስን እንደ ግል አዳኛቸው ደግሞ አድርገው ያልተቀበሉትን ያንን የመስቀል ላይ ፍቅርህን፣ ያንን ሕያው የሆነው ብርሃንህን እንድታበራላቸው፣ ያንን ፍቅርህን እንድትገልጥላቸው በጌታ በኢየሱስ ስም እጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን።
እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ ትንሽ ላሳስባችሁ የምፈልገው በስክሪኑ ላይ በምታዩት የአካውንት ቁጥሮች እንደዚሁም በጎፈንድሚ አገልግሎታችንን እንድትደግፉ በጌታ ፍቅር እንጠይቃችኋለን። ለእኛ ያላችሁን ፍቅር ደግሞ በዚህ እንድትገልጡ ደስ እያላችሁ በልባችሁ እግዚአብሔር እንዳስቀመጠው እንደወደዳችሁት አገልግሎታችንን እንድትደግፉ እንጠይቃለን። መጽሐፍ ሲናገር የሚሰጥ በልግስና ይላል። ልግስና ማለት ቸርነት በማድረግ ደስ እያለው ያን ልግስና ክርስቶስ ኢየሱስን እያሰበ እንዲያደርገው ነው የሚፈልገው። እግዚአብሔር ደስ እያለው ነው። በሐዘን የሚሆን ነገር አይኖርም። በተለያየ ቅስቅሳና እንደው ኪስ የሚገባ በሚመስል አይነት ዘዴ መስጠት ለበረከት ለእናንተ በረከት አይሆንም። በረከት የሚሆናችሁ ደስ ብሏችሁ በልግስና ከዚህ አገልግሎት ጋር እንቆማለን ስትሉና ይህንን አገልግሎታችሁን በገንዘባችሁ ደግሞ እንድትደግፉን በጌታ ፍቅር እናሳስባችኋለን። ጌታ ኢየሱስ ክርስቶስ ይባርካችሁ። ሳምንት በሌላ ፕሮግራም እንገናኛለን። ወንድማችን ብስራት በተለያየ ምክንያት ዛሬ ከኛ ጋር አልሆነም። ከበስተጀርባ ደግሞ ዳይሬክተራችን ወንድማችን ይልቃል አስራት ነበረ። ቴክኒኩንና ዳይሬክት እያደረገ ይመራልን የነበረው እሱ ነው። እግዚአብሔር አምላክ ይባርከው። ተባረኩልኝ። ሻሎም